ለባለፈው አጋማሽ ምዘና ላይ በተወሰነ መልኩ ግር ያላችሁ ነገር ስለነበረ አንዷን ነጥብ ብቻ ልንገራችሁ። እሱ ምንድነው? የዕብራውያን መልእክት የተሰየመው በዳሽ ነው የሚል ነው። ሶስት አይነት የቅዱስ ጳውሎስ መልእክት አከፋፈል አላቸው። አንደኛው ሀበ የሚል ነው። ሁለተኛው ሀበ ሰባ የሚል ነው። ሶስተኛው ደግሞ ሀበ ሰብ የሚል ነው። አንደኛው ወደ ብቻ ያለው ወደ ቲቶ ወደ ፊሊሞና የሚል ነው። ሁለተኛው ደግሞ ከፊት ወደ መጨረሻው ላይ ደግሞ ሰዎች የሚል ነው። ወደ ቆሮንቶስ ሰዎች፣ ወደ ኤፌሶን ሰዎች የሚል ማለት ነው። ሶስተኛው ደግሞ ወደ ዕብራውያን የሚል ነው። ሮሜ የሰዎቹ ስም አይደለም፣ የምድሩ ስም ነው። ሮሜ የምድሩ ስም ነው እንጂ የሰዎቹ ስም አይደለም። ዕብራውያን ግን የምድሩ ስም አይደለም፣ የሰዎቹ ስም ነው። ሐሳቡ ግልጽ ነው። ቆሮንቶስ የምድሩ ስም ነው እንጂ የሰዎቹ ስም አይደለም። ኤፌሶን የምድሩ ስም እንጂ የሰዎቹ ስም አይደለም። ዕብራውያን ግን የምድሩ ስም አይደለም። የማን ስም ነው? የሰዎቹ። ስለዚህ ልዩነት ስላለው ነው ሀበ ሰብ ተብሎ የተገለጸው። ይህን እንግዲህ ባለፈው ሲጠየቀን የነበረው ወንድማችን እናንተ መልእክቱን አስተላልፉ። ግልጽ ነው? ሐሳቡ ግልጽ ነው? ጥሩ። ባለፈው ከተመለከትነው በደንብ አስምራችሁ እንድትይዙልኝ የምፈልጋቸው ሶስት ነጥቦች ስላሉ እነሱን ለመከለስ ልሞክርና ወደ ዛሬው ትምህርታችን እናልፋለን። ለመጀመሪያው እንደ ቀድመ ደግሞ እንድትይዙልኝ የብሉይ ኪዳን መጻሕፍት ብዛታቸው 46 ነው። የሐዲስ ኪዳን መጻሕፍት ብዛታቸው 35 ነው። አንደኛው እንድትይዙልኝ የምፈልገው ነገር ምንድን ነው? አንዳንድ መጻሕፍት በአቆጣጠር ሂደት ወደ እናት መጽሐፎቻቸው ገብተው ነው የሚቆጠሩት። አንዳንድ መጻሕፍት ብቻቸውን አይቆጠሩም፣ ወደ እናት መጽሐፎቻቸው እየገቡ ነው የሚቆጠሩት። ለምሳሌ በትንቢተ ኤርምያስ ውስጥ የሚቆጠሩ መጻሕፍት አሉ። እነማን ናቸው አለን? አንደኛ መጽሐፈ ባሮክ፣ ሁለተኛ ሰቆቃወ ኤርምያስ፣ ሶስተኛ ተረፈ ባሮክ፣ አራተኛ ተረፈ ኤርምያስ። እነዚህ አራት መጻሕፍት ብቻቸውን እንደ አንድ መጽሐፍ አይቆጠሩ። የሚቆጠሩት እንዴት ነው? ወደ እናት መጽሐፋቸው ወደ ትንቢተ ኤርምያስ ገብተው ነው። ተጨማሪ በትንቢተ ዳንኤል ውስጥ ገብተው የሚቆጠሩ መጻሕፍት አሉ። እነማን ናቸው? መዝሙረ ሰለስቱ ደቂቅ፣ ሁለተኛ መጽሐፈ ሶስና፣ ተረፈ ዳንኤል። እነዚህ ሶስት መጻሕፍት ብቻቸውን እንደ አንድ መጽሐፍ አይቆጠሩ። የሚቆጠሩት ወደ እናት መጽሐፋቸው ወደ ትንቢተ ዳንኤል ገብተው ነው። ስለዚህ አንደኛ እንድትይዙት የሚፈለገው ነገር ምንድን ነው? በአቆጣጠር ሂደት በአቆጣጠር እሳቤ አንዳንድ መጻሕፍት የሚቆጠሩት ወደ እናት መጽሐፎቻቸው እየገቡ ነው። ሁለተኛ አቆጣጠራቸው የተለያየ እሳቤ እንዳለው ነው። አቆጣጠራቸው የተለያየ እሳቤ እንዳለው አሁን እኛ ለማየት እንዲመቸን ብለን በዚህ መልክ ከፍለናቸዋል። አንዳንዶቹ የሕግ መጽሐፍትን 8 አድርገው ይቆጥራሉ ብለናል። 3 ጨምረውባቸው እነማንን? እነ መጽሐፈ ኢያሱን፣ እነ መጽሐፈ መሳፍንትንና መጽሐፈ ሩትን ጨምረው 5ቱ ላይ ማለት ነው። 5ቱ ብሔረ ኦሪት የሚባሉት ላይ ጨምረው 8ቱ ብሔረ ኦሪት ብለው የሕግ መጽሐፍት የሚባሉት 8 ናቸው ብለው ያስቀምጣሉ። እኛ ግን የሕግ መጽሐፍትን 5፣ የታሪክ መጽሐፍትን ስንት? 17፣ የጥበብ የመዝሙር መጽሐፍትን ስንት? 8፣ የትንቢት መጽሐፍትን ደግሞ 16 አድርገን ከፍለናል። ሌሎች መጽሐፍት ላይ ደግሞ በሌላ አከፋፈል አቆጣጠር ልታገኙ ትችላላችሁ። እንዳደነግጡ ለምሳሌ ብለን የተመለከትነው አለ። አንዳንዶች መጽሐፈ ኩፋሌንና መጽሐፈ ሄኖክን ከቁጥር አስገብተው አይቆጥሩትም።
ለምን ከተባለ መጽሐፈ ሄኖክን የማይቆጥሩት መጽሐፈ ሄኖክ የሌለበት መጽሐፍ ስለሌለ በሁሉም መጽሐፍ ውስጥ ገብቶ ስለሚቆጠር ነው። በሁሉ መጽሐፍ ውስጥ ስላለ በሁሉ መጽሐፍ ውስጥ ገብቶ ስለሚቆጠር እንደ አንድ መጽሐፍ መጽሐፈ ሄኖክን አይቆጥሩትም። መጽሐፈ ኩፋሌን ደግሞ የማይቆጥሩበት ምክንያት ከኦሪት የተከፈለ ስለሆነ በአምስቱ የኦሪት መጽሐፍት ውስጥ ገብቶ ስለሚቆጠር ነው። ከዚህ የተነሳ መጽሐፈ ኩፋሌን አይቆጥሩም። ሁለቱን ካወጣን አንደኛ ሳሙኤልና ሁለተኛ ሳሙኤልን፣ አንደኛ ነገሥትና ሁለተኛ ነገሥትን እያንዳንዳቸው እንደ አንድ መጽሐፍ እንቆጥራቸዋለን። አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አርባዕቱ ብሔረ ነገሥት ወይም መጻሕፍተ ነገሥት አርባዕቱ ተብለው ይጠራሉ ብለናል። እነዚህ ለየብቻቸው እንደ አራት መጽሐፍ ይቆጠራሉ ማለት ነው። ስለዚህ ሁለተኛ መያዝ ያለባችሁ አቆጣጠራቸው የተለያየ እሳቤ እንዳለው ነው። በተለያዩ ጸሐፍት በተለያዩ ሊቃውንት የተለያየ እሳቤ እንዳለው ማወቅ ይገባል። ሶስተኛ ማወቅ ያለባችሁ ነገር ምንድነው? በሚያመዝንበት እንዲከፈልን እንጂ አንዱ በአንዱ ውስጥ አለ። በሚያመዝንበት እንዲከፈልን እንጂ ማለት የሕግ መጽሐፍትን 5 በተለየ ሁኔታ በሚያመዝኑበት ስንመለከት 5ቱ ትኩረታቸው የሚያመዝኑት ምን ላይ ነው? ሕግ ላይ ነው። ከዚህ የተነሳ 5ቱን የሕግ አለ። 17ቱ ደግሞ የሚያመዝኑት ታሪክ ላይ ስለሆነ የታሪክ መጽሐፍት አልናቸው። እንዲህ ብለን ቆጠረን እንጂ አንዱ ግን በአንዱ ውስጥ አለ። ለምሳሌ የሕግ መጽሐፍት ውስጥ ምን አለ? ታሪክ አለ። ታሪክ አለ የለም? አለ። ኦሪት ዘፍጥረት ላይ የማን ታሪክ አለ? በተለየ ሁኔታ የአዳም አለ፣ የኖህ አለ፣ የአብርሃም አለ፣ የይስሐቅ አለ፣ የያዕቆብ አለ፣ የቅዱስ ዮሴፍ አለ። በተለየ ሁኔታ ሰፋ ተደርጎ የተቀመጠ ማለት ነው። እንደገና በሕግ መጽሐፍት ውስጥ ምን አለ? ትንቢት አለ። በሕግ መጽሐፍት ውስጥ ምን አለ? መዝሙር አለ። ለምሳሌ የሙሴ እህት ማነው ስሟ? ማርያም ያመሰገነችበት መዝሙር አለ የለም? አለ። ስለዚህ ምን አለ? መዝሙር አለ፣ ጥበብ አለበት፣ እንዲሁም ታሪክ አለበት ማለት ነው። ስለዚህ ሁሉም አለበት ማለት ነው። ነገር ግን በሚያመዝንበት እንዲከፍለናቸዋል ማለት ነው። ስለዚህ አከፋፈሉን በተመለከተ የከፈልነው በሚያመዝንበት እንጂ አንዱ በአንዱ ውስጥ እንዳለ ልብ ማለት ይገባል ማለት ነው። ዛሬ የምንጀምረው የሕግ መጻሕፍት ብለን ነው። የብሉይ ኪዳን መጻሕፍት ከይዘታቸው አንጻር በአራት ይከፈላሉ ብለን ነበረ። ዛሬ የምንመለከተው የሕግ መጻሕፍትን ብቻ ነው። እግዚአብሔር መንፈስ ቅዱስ ዕውቀቱን፣ ጥበቡን፣ ማስተዋሉን ለሁላችንም ያድለን። የሕግ መጻሕፍት የሚባሉት 5ቱ ብሔረ ኦሪት የኦሪት መጻሕፍትም በመባል ይታወቃሉ። የሕግ መጻሕፍት የሚባሉት 5ቱ ብሔረ ኦሪት ወይም የኦሪት መጻሕፍት ተብለው ይታወቃሉ። የሕግ መጻሕፍትን የጻፋቸው ማን ነው ከተባለ ሊቀ ነቢያት ነው። የሕግ መጻሕፍት የሚባሉት ሊቀ ነቢያት ቅዱስ ሙሴ የጻፋቸው 5 መጻሕፍት ናቸው። እነርሱም እነማን ናቸው ከተባለ አንደኛ ኦሪት ዘፍጥረት፣ ሁለተኛ ኦሪት ዘጸአት፣ ሶስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘሁልቁ፣ አምስተኛ ኦሪት ዘዳግም ናቸው። እነዚህ ሊቀ ነቢያት ቅዱስ ሙሴ የጻፋቸው 5 መጻሕፍት የሕግ መጻሕፍት ተብለው ይጠራሉ ማለት ነው። የሕግ መጻሕፍት የሚባሉት ሕግ በተሰጠበት ዘመን አካባቢ የተጻፉ ናቸው። 10ቱ ትእዛዛት በተሰጠበት ዘመን በዛ አካባቢ የተጻፉ መጻሕፍት ናቸው። 5ቱ መጻሕፍት ማለት ነው። የመጽሐፍ ቅዱስን ጥናት በምንማርበት ጊዜ ከሚያስቸግሩ ነገሮች መካከል አንዱ ምንድን ነው?
ዘመኑን በትክክል መናገር፣ ሁለተኛ ለአንዳንድ መጻሕፍት ጸሐፊያቸው ማን እንደሆነ መናገር ነው። ስለዚህ እኔ ከዚህ ቀደም ነግሬያቸዋለሁ። አሁን ካሉት ይልቅ በፊት ወደ ነበሩት መጽሐፍ ሄጄ ተመልክቼ ያገኙትን ነግራቸዋለሁ። ካላገኙት ግን አላገኙትም። ግልጽ ነው። ሌሎች መጽሐፍት ላይ ልታገኙት ስላላችሁ እኔ ያላመንኩበትን ላስተምር አልችልም አይደል? ስለዚህ ከዛ አንጻር እንደሆነ ያዙልኝ እና የዘመን ልዩነት ስትመለከቱ የትኛውን ልክ እንዳትሉ የተለያየ የዘመን አቀማመጥ እንዳለ ልብ ማለት ያስፈልጋል። ስለዚህ የሕግ መጻሕፍት ሕግ በተሰጠበት ዘመን አካባቢ የተጻፉ ናቸው። አምስቱ መጻሕፍት የሕግ መጻሕፍት የተባሉበት ምክንያት ምንድነው ከተባለ አድርግ አታድርግ የሚሉ ትእዛዛትን በውስጣቸው የያዙ በመሆናቸው ነው። አድርግ አታድርግ የሚል ሕግጋትን በመያዛቸው ምክንያት አምስቱ መጻሕፍት ምን ይባላሉ? የሕግ መጻሕፍት ይባላሉ። የሕግ መጻሕፍት ይባላሉ። ሕግ በባህሪው ምን የሚል ነው? በአንድ ወገን አድርግ፣ በአንድ ወገን አታድርግ የሚል ነው አይደል እንዴ? አታድርግ የሚል ነው። የቃሉን ትርጉም እንመልከት። ኦሪት ቃሉ የሱርስት ሲሆን ብርሃን ማለት ነው። ኦሪት ቃሉ የሱርስት ሲሆን ብርሃን ማለት ነው። ወይም ኦሪት ቃሉ የሱርስት ሲሆን ኦራይታ ከሚለው የሱርስት ቃል የተገኘ ሲሆን ብርሃን ማለት ነው። ኦራይታ ከሚለው የሱርስት ቃል የተገኘ ሲሆን ብርሃን ማለት ነው። አርፍዳችሁ ስትገቡ ብዙ ነገር አመለጣችሁ። ባለፈው ለጠየቀው ጥያቄ አብራርቼላችኋለሁ። እነሱ በኋላ ይነግሩሃል። ኦሪት ቃሉ የሱርስት ሲሆን ብርሃን ማለት ነው። ሕግ ለእግሬ መብራት ለመንገዴም ብርሃን ነው እንዲል መዝሙር 118 ቁጥር 105 መዝሙር 118 ቁጥር 105። ኦሪትን ዕብራውያን ቶራ ብለው ይጠሩታል። ምን ይሉታል? ቶራ ብለው ይጠሩታል። ግሪኮች ደግሞ ኖሞስ ይሉታል። ግሪኮች ደግሞ ኖሞስ ይሉታል። ቶራም ማለት ኖሞስም ማለት ትርጉሙ ምንድን ነው? ሕግ ማለት ነው። ሕግ ማለት ነው። ኦሪት በሱርስት ኦራይታ፣ በአረብ ናሙስ ይባላል። ይሄ የቋንቋ እውቀት መጨመር ከፈለጋችሁ በሚል የተዘጋጀ ነው። ስለዚህ ኦሪት በዕብራውያን ቶራ፣ በግሪኮች ኖሞስ፣ በሱርስት ኦራይታ፣ በአረብ ናሙስ ይባላል። የሕግ መጻሕፍት ተብለው ከሚጠሩት መካከል በአቀማመጥ መጀመሪያ ላይ የምናገኘው ማንን ነው? ኦሪት ዘፍጥረትን ነው። ስለዚህ መጀመሪያ ኦሪት ዘፍጥረትን እንመልከት። ማወቅ ያለባችሁ በመጽሐፍ የሚቀድመው መጽሐፍ ማን ነው? መጽሐፈ ሄኖክ ነው። በአቀማመጥ የሚቀድመው መጽሐፍ ማን ነው? ኦሪት ዘፍጥረት ነው። ግራ እንዳትጋቡ። በመጽሐፍ የሚቀድመው መጽሐፈ ሄኖክ ነው። መጽሐፍ ቅዱስ ላይ በመቀመጥ የሚቀድመው ማን ነው? ኦሪት ዘፍጥረት ነው። ግራ እንዳትጋቡ። መጀመሪያ ስለተጻፈ አይደለም መጀመሪያ የተቀመጠው። መቼስ እንግዲህ መጀመሪያ ስለምን ሊነገር ይገባል? ስለ ስነ ፍጥረት አይደል? ታሪኩ የሚቀድመው የማን ነው? የኦሪት ዘፍጥረት ነው። አቀማመጡን ስትመለከቱት አብዛኛው ኦርደሩን ጠብቆ ነው። መቼስ እንግዲህ የትንቢት መጽሐፍትን ኦርደሩን ተጠብቆ አልተቀመጠማ። እንደዛ ነው የተቀመጠው። ወደፊት የሚፈጸሙት መጨረሻ ምዕራፍ ላይ ነው የሚገኙት። እንደዛ ነው የተቀመጠው አይደለም። ነገር ግን ለምሳሌ ኦሪት ዘፍጥረት አለ። የኦሪት ዘፍጥረት ቀጣዩ ክፍል ማን ነው? ኦሪት ዘጸአት ነው። ስለዚህ ከኦሪት ዘፍጥረት ቀጥሎ ማን ይገኛል? ኦሪት ዘጸአት ይገኛል ማለት ነው። ስለዚህ የመጀመሪያውን መጽሐፍ እንመልከት። ኦሪት ዘፍጥረት። ኦሪት ዘፍጥረት ኦሪት ዘልደት በመባል ይታወቃል። ትርጓሜው ላይ
ኦሪት ዘፍጥረት ሳይሆን ምን ብሎ ነው የሚያስቀምጠው? ኦሪት ዘልደት ነው። ስለዚህ የኦሪት ዘፍጥረት ሌላኛው ስሙ ነው ማለት ነው። የፍጥረታትን ልደት የሚተርክ በመሆኑ ኦሪት ዘልደት ተብሎ ይጠራል። ኦሪት ዘልደት ምን ማለት ነው? ኦሪት ዘልደት ማለት ዜና ዘፍጥረት ማለት ነው። ዜና ዘፍጥረት የፍጥረት ዜና ማለት ነው። ኦሪት ዘፍጥረት ማለት ወይም ኦሪት ዘልደት ማለት ዜና ዘፍጥረት ማለት ነው። ከአዳም ጀምሮ እገሌ እገሌን ወለደ እያለች ልደተ አበውን ትናገራለችና አዳም ሴትን ወለደ፣ ሴት ሄኖስን ወለደ፣ ሄኖስ ቃይናንን ወለደ፣ ቃይናን መላሌልን ወለደ ያለች ልደተ አበውን የአበውን መወለድ ትናገራለችና ኦሪት ዘልደት ማለት ዜና ዘፍጥረት ማለት ነው። ምን ማለት ነው? ዜና ዘፍጥረት የፍጥረት ዜና ማለት ነው። ይሄ እንግዲህ ተርጓሚው የሚገኝ ነው። አንድም ኦሪት ዘልደት ማለት መጽሔት ማለት ነው። ምን ማለት ነው? መጽሔት ምን ማለት ነው? አቤት መስታወት ማለት ነው። እግዚአብሔር ይስጥልኝ። ምን ማለት ነው? መስታወት ማለት ነው። ስለዚህ ኦሪት ዘልደት ማለት መጽሔት ወይም መስታወት ማለት ነው። መስታወት በአይን በጥርስ ያለውን ጉድፍ ለይታ ቆጥራ እንድታሳይ ኦሪትም ጽድቅንና ኃጢአትን ቆጥራ ለይታ ታሳያለችና ትናገራለችና ኦሪት ዘልደት ምን ማለት ነው? መጽሔት መስታወት ማለት ነው። መቼስ መስታወት ስትመለከቱ በአይናችሁ ላይ ያለውን ማር በጥርሳችሁ ውስጥ ደግሞ ያለውን ደግሞ ቆሻሻ ታሳያለች። አታሳይም? ታሳያለች። እንመለከታበታለን። በመስታወት በአይናችንና በጥርሳችን ላይ ያለውን በፊታችን ላይ ያለውን ቆሻሻ ለይተን ማወቅ እንችላለን። በኦሪትም ደግሞ ጽድቅንና ኃጢአትን ለይተን ማወቅ እንችላለን። ከዚህ የተነሳ ኦሪት ዘልደት መጽሔት መስታወት ማለት ነው። አንድም ኦሪት ዘልደት ምስክር ነው። ኦሪት ዘልደት ምስክር ነው። ስማ እስራኤል አሃዱ ውእቱ እግዚአብሔር አምላክከ ብላ አምልኮቱን ትመሰክራለችና እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ብላ የእግዚአብሔርን አንድነት አምልኮቱን ትመሰክራለችና ትናገራለችና ኦሪት ዘልደት ምስክር ማለት ነው። ጥቅሱን ከፈለጋችሁ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ኦሪት ዘዳግም ምዕራፍ 6 ቁጥር 4 ኦሪት ዘልደት ማለት አንድም ሕግ ስርዓት ማለት ነው። ኦሪት ዘልደት አንድም ሕግ ስርዓት ማለት ነው። ሕግ ሰርታ ሕገ ይኩንክሙ፣ ስርዓት ሰርታ ስርዓተ ይኩንክሙ ብላ ትናገራለችና ሕግ ሰርታ ሕጉ ለናንተ ሕግ ይሁናችሁ፣ ስርዓት ሰርታ ስርዓቱ ለናንተ ስርዓት ይሁናችሁ ብላ ትናገራለችና ትላለችና ኦሪት ዘልደት ሕግ ስርዓት ማለት ነው። ኦሪት በምን ይመሰላል ከተባለ በተራራ ይመሰላል። በምን ይመሰላል? በተራራ ይመሰላል። ተራራ ታውቃላችሁ? አታውቁም? አታውቁም? ታውቃላችሁ። ነቃ እንድትሉ እኮ ነው። ከተራራ ላይ የወጣ ሰው አቆልቁሎ በተመለከተ ጊዜ ወይም አንገቱን ዝቅ አድርጎ በተመለከተ ጊዜ የወጣውን የወረደውን ያለፈውን ያገደመውን ያያል። ኦሪትንም የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት ያለውን ያውቃል። ከዚህ የተነሳ ኦሪት በምን ትመሰላለች? በተራራ ትመሰላለች። አሁን እኛ ተራራ ላይ ብንወጣ ተራራ ላይ ሆነን አንገታችንን ዝቅ አድርገን ብንመለከት የወጣውን ወደ ተራራው የወረደውን ከተራራው መመልከት እንችላለን። ያለፈውን ያገደሙን የተመላለሰውን ሰው ማየት እንችላለን። ኦሪትንም የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት ድረስ የሚሆነውን ያውቃል።
አሁን እኛ ተራራ ላይ ስንሆን አጠገባችን ጋር ያለውን ብቻ አይደለም የምንመለከተው፣ በርቀት ያለውንም ጭምር እንመለከታለን። ስለዚህ ኦሪትን መማር እንግዲህ በጣም አስፈላጊ ነው ማለት ነው። በጣም አስፈላጊ ነው። ኦሪት ዘፍጥረት የስነ ፍጥረትን አፈጣጠር በመግለጽ ስለሚጀምር ዘፍጥረት ተብሏል። በአይሁድ አጠራር በረሺት ይባላል። በአይሁድ አጠራር በረሺት ይባላል። ይህም በቀዳሚ በመጀመሪያ ማለት ነው። የኦሪት ዘፍጥረት መጽሐፍ ዘፍጥረት የሚል ስያሜ ከመሰጠቱ አስቀድሞ ስሙ በረሺት ይባል ነበር። ማን ይባል ነበር? በረሺት። በመጀመሪያ ይላል አይደለ? አማርኛው። በግዕዙ ምን ይላል? በቀዳሚ ይላል። በዕብራይስጥ ደግሞ ምንድን ነው የሚለው? በረሺት ነው የሚለው። በረሺት ነው የሚለው። ስለዚህ የመጽሐፉን የመጀመሪያ ቃል ይዘው ለመጽሐፉ ስያሜ ሲሰይሙ በረሺት ብለው ጠርተውት ነበረ። ኋላ ግን ሰባው ሊቃናት ለቅዱሳት መጻሕፍት ርዕስ ሲሰጡ ዘፍጥረት ወይም ጀነሲስ ብለው ሰይመውታል። ምን ብለውታል? ጀነሲስ በእንግሊዘኛው፣ በአማርኛው ደግሞ የፍጥረት፣ በግዕዙ ደግሞ ዘፍጥረት ብለው ስያሜ ወይም ስም ሰጥተውታል። ኦሪት ዘፍጥረት ከስነ ፍጥረት አንስቶ እስራኤል ወደ ግብፅ እስከወረዱበት ጊዜ ድረስ ያለውን ታሪክ የሚያቀርብ ነው፣ የሚተርክ ነው፣ የሚገልጽ ነው። የሚጀምረው በስነ ፍጥረት ነው። የሚቋጨው ደግሞ ያዕቆብና ቤተሰቦቹ ወደ ግብፅ እንደወረዱ በመናገር ነው። እንደወረዱ በመናገር ነው። የስሙን ትርጉም እንመልከት። ዘፍጥረት ማለት ዘልደት፣ ግኝት፣ ወደ መኖር መምጣት ማለት ነው። ዘፍጥረት ማለት ዘልደት፣ ግኝት፣ ወደ መኖር መምጣት ማለት ነው። ጸሐፊው ሊቀ ነቢያት ቅዱስ ሙሴ ነው። ይዘቱ ወይም ስለምንድን ነው የሚናገረው ከተባለ ስለ ስነ ፍጥረት፣ ስለ አርእስተ አበው ከአዳም ጀምሮ እስከ ያዕቆብ ድረስ ስላሉት አባቶች፣ ስለ ሰው ልጆች በደልና ቅጣት፣ ስለ አብርሃም እና ዘሮቹ ታሪክ ይገልጻል። ስለዚህ የሚናገረው ወይም ይዘቱ አንዴ ልድገምላችሁ። ስለ ስነ ፍጥረት፣ ስለ አርእስተ አበው፣ ስለ ሰው ልጆች በደልና ቅጣት፣ ስለ አብርሃምና ዘሮቹ ታሪክ ይገልጻል። የመጽሐፍ ቅዱስ ጥናት ትምህርቱን፣ አካሄዱን በደንብ እንድትረዱት አንድ ነገር ልንገራችሁ። የዚህ ትምህርት ዋና ዓላማው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ በመጀመሪያ አለ በቀዳማዊ ቃሉ፣ በመጀመሪያ አለ እንዲህ ሲል ነው፣ እንዲህ ሲል ነው፣ እንዲህ ሲል ነው እያለን ከመጀመሪያው ጀምረን ትርጓሜ አጠብቁ። ግልጽ ነው? እንደዛ አይደለም። አከፋፈሉ ምን እንደሚመስል በእያንዳንዱ ላይ ምን እንዳለ መጠቆም ነው። በአጭር እንዲያዝላችሁ ከማታውቁት ሀገር ገብታችሁ ግራ እንዳትጋቡ ለማድረግ ነው። የማታውቁት ሀገር ላይ ብትሄዱ ሱቁ የት እንዳለ፣ መኪና ቢኖራችሁ ለመኪናችሁ ነዳጅ የት መሙላት እንዳለባችሁ አታውቁም። ቢርባችሁ የት ምግብ መግዛት እንዳለባችሁ አታውቁም። ቢጠማችሁ የት ሄዳችሁ ውሃ ገዝታችሁ እንደምትጠጡ አታውቁም። የዚህ ትምህርት ዋና ዓላማው ምግብ የምታገኘው እዚህ ቦታ ላይ ነው፣ ውሃ የምታገኘው እዚህ ቦታ ነው፣ መዝናናት ከፈለግ እዚህ ግባ ብሎ መንገር ነው። ግልጽ ነው ሀሳቡ። ለምሳሌ የአብርሃም ታሪክ የት ይገኛል ብትል እሱን አሳያለሁ። የአብርሃም ታሪክ እዚህ ላይ ይገኛል እልሃለሁ። ስለዚህ አንተ አሁን ስለ አብርሃም ማንበብ ብትፈልግ የምታነበው እንደ ሌሎቹ ዝም ብለህ አይደለም። ከየት ተነስተ እስኬት ማንበብ እንዳለበት ታውቃለህ ማለት ነው። ደግሞ ደስ ደግሞ ሲለን ደግሞ የሆኑ ነገሮችን እንግዲህ ጣል እናደርጋለን ማለት ነው። ሰዓቱን እያየን ጣል እያደረግን እንሄዳለን። ጥሩ።
አከፋፈሉ ምን ይመስላል ከተባለ ኦሪት ዘፍጥረት 50 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። ይሄ የኔ አከፋፈል ነው። ግራ እንዳትጋቡ። ሌላው መጽሐፍ ላይ ሳታገኙት ብትቀሩ ግራ እንዳትጋቡ። ምክንያቱም እናንተም ከዚህ ቀደም ልኬላችኋለሁ። የኦሪት ዘፍጥረት ማስታወሻ ብዬ ልኬያለሁ። የኦሪት ዘጸአት ማስታወሻ ብዬ ልኬያለሁ፣ በእያንዳንዱ ምዕራፍ ስለምን እንደሚናገር። አሁን ደግሞ ቀጥዬ ደግሞ የኦሪት ዘሌዋውያንን እልካለሁ። እስከደረስንበት ያለውን እልክላችኋለሁ፣ ችግር የለውም። ከዛ ያው ትምህርቱ ሲያልቅ ትቀጥላላችሁ ማለት ነው። እናንተ የራሳችሁን ማስታወሻ። ግልጽ ነው? ግልጽ ነው ወይ? ባለፈው በነገርኳችሁ ደግሞ ሊንክ ላይ ደግሞ ቴሌግራም ቻናል ላይ ደግሞ ታገኙታላችሁ። እነዛን እዛ ላይ ታገኙታላችሁ። አንደኛው ክፍል ከምዕራፍ 1 እስከ 5 ስለ ስነ ፍጥረት፣ ስለ ሰው ልጆች ውድቀትና ስለ መጀመሪያዎቹ አበው ዕድሜ ይገልጻል። መጀመሪያ የሚናገረው ስለ ስነ ፍጥረት ነው። በተለየ ሁኔታ ምዕራፍ 1 እና ምዕራፍ 2 እሱን ይናገራል። ምዕራፍ 3 ደግሞ በጣም እኮ የሚገርም እኮ ነው። ኦሪት ዘፍጥረት ምዕራፍ 3 ሰይጣንን እንዴት አድርጎ እንደገለጠው ስትመለከቱ አቤት ግሩም እኮ ነው የሚያሰኘው። ስለ ሰይጣን እጅግ እንኳን ብትራቀቁ እንደዚህ አይነት ዕውቀት አታገኙ ከኦሪት ዘፍጥረት ምዕራፍ 3 የበለጠ። ሰይጣን የሰው ልጅን የሚያጠምደው እንዴት እንደሆነ ይናገራል። ሰይጣን የሰው ልጅን የሚያጠምደው ለሰው አሳቢ መስሎ በመቅረቡ። ምን መስሎ? አሳቢ፣ ጠቃሚ መስሎ፣ ለአንተ የሚጠቅም መስሎ ነው የሚቀርበው። ኦሪት ዘፍጥረት ምዕራፍ 3ን ስትመለከቱት ሰይጣን እግዚአብሔር አምላክ የከለከላቸው ምን እንደሆነ ያውቃል፣ ለምን እንደከለከላቸውም ያውቃል። ነገር ግን ጥያቄውን ዞር አድርጎ ጠየቃት። ምን ብሎ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ብሏችኋል አላቸው። ይህን ያውቃል ሰይጣን። ለምንድን ነው ዕፀ በለስን አትብሉ ያለው ካላት ልትነቃበት ነው። ስለዚህ ዞር አደረገው። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከዛፉ ወይም ከእርሱ አትብሉ አትንኩትም አለችው። ምን አለችው? ሔዋን እኮ ሕጉን በዚህ መልክ ማጥበቋ ኧረ እንደውም ሊያስመሰግናት ይገባል እኮ። ነገር ግን እግዚአብሔር አትብሉ ነበር ያለው፣ እሷ ምን አደረገችበት? ጨመረችበት። ምን ብላ? አትንኩትም የሚል ጨምራ። ጥሩ ነበር። እባብም ለሴቲቱ አላት። ማወቅ ያለባችሁ እባብም ሲል እባብ ብቻውን አይደለም እየወራ ያለው። ማን ነው እየተናገረበት ያለው? የእሱን አንደበት እየተጠቀመ ያለው ማን ነው? ሰይጣን ነው። እባብም ለሴቲቱ አላት፣ ሞትን አትሞቱ። እግዚአብሔር ምን አለ? ዕፀ በለስን በበላችሁ ጊዜ ሞትን ትሞታላችሁ አለ። ሰይጣን ደግሞ ሞትን አትሞቱም አለ። በዚህ ወገን አንደኛ እግዚአብሔር ውሸታም ነው አለ። ሎቱ ስብሐት ምን ነው አለ? ውሸታም። ለምን? አትሞቱም። እሱ እኮ እንደማትሞቱ እያወቀ ነው ትሞታላችሁ ያላችሁ አላቸው። ከእርሷም በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አላት። ሁለተኛ እግዚአብሔርን ምቀኛ አምላክ አደረገው። ሎቱ ስብሐት ምን አደረገው? ምቀኛ አምላክ። እሱ አምላክነትን ከዕፀ በለስ አግኝቶ እነሱ ደግሞ አምላክነትን እንዳያገኙ ዕፀ በለስን አትብሉ ያላቸው አስመሰለ። አሁን እግዚአብሔር አምላክነትን ያገኘው ከዕፀ በለስ ነው። ምቀኛ አስመሰለ። ሶስተኛ እዚሁ ላይ እንጨምርበት ከተባለ እግዚአብሔርን ተንኮለኛ አደረገው። ተንኮለኛ ለምን?
መልካምንና ክፉን እንዳያውቁ በማድረጉ። ለምን? ዕፀ በለስ መልካምንና ክፉን ስለምታስታውቅ ብሎ ነገራቸው። በዚህ ሰዓት ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምንና ክፉን እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁቶቻቸውን እንደሆኑ አወቁ፣ አፈሩም። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። በደንብ አስተውሉ። ሰይጣን ወደ እርሷ ቀርቦ ዕፀ በለስን እንድትበላ ጎትቶ አላመጣላትም። ሐሳቧን የቀየረው ምንን የቀየረው? ሐሳቧን ቀየረው። እሷ ሄዳ እሱ የሚፈልገውን ሐሳብ አሳካችለት። ሰይጣን በዚህ ዘመን የሚያደርገውም ይህንን ነው። ሐሳባችን እንዲቀየር ነው የሚያደርገው። ሐሳባችን አሁን እኮ እይታችን ሁሉ እኮ ዝሙት ሆኗል እኮ። አሁን አንድ ወንድና አንዲት ሴት እናንተ ከዛ ስገቡ እዚህ ጋር ሁለት ጎን ለጎን ቆመው ቢያወሩ ምንድን ነው የምታስቡት? እናንተ እንግሊዘኛ ካለማወቃችሁ የተነሳ የእንግሊዘኛ ፊልም ስትመለከቱ ወንድና ሴት ቢቀራረቡ ወንድምና እህት እንኳን ቢሆኑ ምንድን ነው የምታስቡት? አለቀ አይደለም? ሊሳሳሙ ነው የምትሉት ነው አይደለም? አሁን እኮ እይታችን ሁሉ እኮ ተዛብቷል እኮ። በንጽህና የምናይበት አይናችን እኮ ተቀይሯል እኮ። እና ሰይጣን አስተሳሰብ ላይ ነው የሚሰራው፣ ሐሳብ ነው የሚሰጠው። ሰይጣን ወደ ሰው ልጆች የሚያመጣው አንደኛ ፈተና ሲሆን፣ ሁለተኛ ሐሳብ ነው። ምንድን ነው ፈተና የሚባለው? ወዲያው የሚፈትን ነው። ለምሳሌ ያክል ለአንድ ወንድ አንዲት ሴትን እርቃኗን ማየት ወዲያው ነው የሚፈትነው። ሁለተኛው ግን ሐሳብ ነው። ሐሳብ ነው የሚያስቀምጥብህ። ወዲያው አይፈትንህም፣ ለአንተም አይታወቅህም። ለምሳሌ ያክል መንገድ ላይ ስትሄዱ አንዲት ወይዘሮ አስካለች የሚባሉ ሴትዮ ከወይዘሮ ለምለም ጋር ሲሰዳደቡ ብትሰሙ፣ ወይም ደግሞ ሁለት ጎረምሳዎች ሲሰዳደቡ ብትሰሙ ይፈተናቸዋል? ተሳደቡ ተሳደቡ ይላቸዋል? ይላችኋል ወይ? አይላችሁ። ነገር ግን አንድ ቀን የሆነ ሰው ሲሰድባችሁ ግን ከዚህ ቀደም የሰማችሁት እንደ ትምህርት እንደ ዲግሪ ሆኖላችሁ ስድቡን ታሽጎረጉዱታላችሁ። ወይዘሮ አስካሌ ስትናገረው የሰማሽውን ነው የምትናገሪው። ለሆነች ሴት ስድብ ስታቀርቢ እሱን ነው የምናቀረው። ይቀመጣል። ሰይጣን መጨረሻ ላይ ምን አድርጎ ማውጣት እንዳለበት ያውቃል። ስለዚህ ዝም ብሎ ይሰጣል። ዝም ብሎ በቀሉን ይሰጣል። ውሃውን ይጨምራል። እንደገና ጌሾ ይጨምራል። እንዲህ እያደረገ ኋላ ላይ ምን አድርጎ ያወጣዋል? ጠላ አድርጎ ያወጣዋል። እኛ አይታወቀንም። ሐሳብ ሲገባ አይታወቀንም። የሆነ ሰዓት ላይ እንቀየራለን። እንዴት ነው ጻድቅ መሆንም አልችለው ትላለህ እንዴ? ምን ማለት ነው? የምታስገባው ሐሳብ ሁሉ እኮ የዝሙት ነው። የምታስገባው ሐሳብ ሁሉ እኮ ኃጢአተኛ እንድትሆን የሚያደርግ ነው። እንዴት ነው ጻድቅ መሆን የምችለው ይላል። እንዴት ሆነን ጻድቅ እንሁን ከተባለ የኃጢአትን ሐሳብ ከሚያመጡ ነገሮች እንውጣ። አዳምና ሔዋን የበሉት ከዕፀ በለስ ነው። የዕፀ በለስን ፍሬ በልተው ቢራቆቱ ለእርቃናቸው መሸፈኛ የወሰዱት ከዛው ከዕፀ በለስ ነው። እግዚአብሔር አዳም ወዴት አለ ብሎ ሲናገር የተደበቁትም ከየት ነው? ከዕፀ በለስ ነው። ይህ እኮ የሚያስረዳን ነገር እኮ አለ እኮ። አንዳንድ ሰዎች ተደብቀው የሰዎችን ሐሳብ ሰምተው የሆነ ኃጢአትን ይፈጽማሉ። ያንን ኃጢአት ከፈጸሙ በኋላ ከሰዎች ለመከለል ሲሉ የሚጠቀሙበት እንደ ሽፋን የሚወስዱት የትኛውን ቦታ ነው? እዛው ኃጢአት የሰሩበትን ቦታ ነው። ሰው ነው የሚደበቁት። እንዲሁም ስለ ሰው ልጆች ውድቀት ይናገራል። ኋላ ላይ አዳምና ሔዋን ወደቁ ማለት ነው።
ዕፀ በለስ መልካምንና ክፉን ታስታውቃለችን ከተባለ አዎ ታስታውቃለች። አዳምና ሔዋን ዕፀ በለስን ከበሉ በኋላ የፊት ክብራቸውን የኋላ ተዋርዷቸውን አውቀው ውይ ለካስ ዕፀ በለስን ሳንበላ በገነት እንዴት ያለ ኑሮ እንኖር ነበር ብለዋል። አንዳንድ ጊዜ በመብላት አንዳንድ ጊዜ በመንካት የምናውቃቸው ዕውቀቶች አሉ። እነዛ ዕውቀቶች ግን አንዳንዶቹ ኃጢአት ናቸው፣ ለኛ ጉዳት ናቸው። አዳምና ሔዋን ዕፀ በለስን በመብላታቸው አልተጠቀሙም፣ ተጎዱ። ክፉ ዕውቀትን ያወቁት መራቆት ምን እንደሆነ አያውቁም ነበር። መራብ ምን እንደሆነ አያውቁም ነበር። መጠማት ምን እንደሆነ አያውቁም ነበር። ፀሐይ እንደምትገባና እንደምትወጣ አያውቁም ነበር። ኋላ ግን እንደውም በገድለ አዳም እንደተገለጸው ፀሐይ ልትጨልም ስትል አዳም እሪ ብሎ አለቀሰ። አሁን እስቲ ከኛ መካከል ፀሐይ ልትጨልም ስትል የሚያለቅሳል አለ ወይ? ፀሐይ ስትወጣ እግዚአብሔር በፀሐይ አድሮ እኔን እያቃጠለኝ ነው ብለን እናስባለን? አዳም እኮ እንደዛ ነበር የሚያስብ የነበረው። ድንጋይ ሲያይ እኮ የሚባላ ነበር የሚመስለው። ኮረብታ ሲመለከት እንደዛ ነበር የሚመስለው። እግዚአብሔር እኮ አዳምን ከገነት ከወጣ በኋላ ልክ አንዲት እናት ልጇን እንዲህ የምታደርገው ለእንደዚህ አይነት ጉዳይ ነው ብላ እንደምታስተምረው እንደ ልጅ ነው ያስተማረው። እንደ ልጅ አዳም ይሄ ማለት እኮ እንደውም እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ አድንሃለሁ ካለው በኋላ ፀሐይ ልትገባ ስትል እባክህን ጌታ ሆይ እባክህን ፀሐይ እንድትገባ አታድርግ፣ እባክህን አትግባ አለው። እግዚአብሔር መጥቶ ምን አለው? አዳም አለው ፀሐይ ካልገባች ጨረቃ ካልወጣች እንዲህ ካልተፈራረቀ ቀን አይሆንም። ቀን ደግሞ ካልተቆጠረ 5500 ዘመን አይሞላም። ካልሞላ ደግሞ እኔ አልመጣም። ስለዚህ ብትገባ ይሻላል ይላል። እሺ ትግባ ይላል። ስገባ ደግሞ እሪ ማልቀስ። ቀድሞ ፀሐይ ስትወጣ ይተያያሉ አዳምና ሔዋን። ለመጀመሪያ ጊዜ ጨለማ ሲመጣ አዳምና ሔዋን እሪ ነው ያሉት፣ አለቀሱ። ጠፋችበት። አዳም ትለዋለች፣ ሔዋን ይላል። በድምፅ ብቻ ነው የሚሰማሙት። ከማልቀሳቸው ብዛት የተነሳ አዳም እንደውም ደረቱን ሲደቃ ሞተ። አዳም እኮ ወደዚህ ምድር ከመጣ በኋላ እኮ ብዙ ጊዜ ሞቷል። እግዚአብሔር እያስነሳው ነው፣ ወደ ህይወት እየመለሰው ነው ያቆየው። እንደወደቀ ስትሰማ ደረቱን ሲደቃ ሰምተዋለች። መሬት ላይ ሲወድቅ ስትሰማ ወደሱ ቀረበች፣ ትንፋሹም የለም። በይሳለ ሔዋን ዲዳ ሆነች፣ እማትናገር ሆነች። ኋላ እግዚአብሔር አምላክ እሱን ከሞት እሷን ከዲዳነት ፈውሷቸዋል። ይሄ ሁሉ አለላችሁ ነው። ይሄ ሁሉ አለ። ስለዚህ ስለ ስነ ፍጥረት ስለ አርእስተ አበውም ይናገራል። ሁለተኛው ክፍል ከምዕራፍ 6 እስከ 11 ስለ ሰዎች ክፋትና ቅጣት፣ ስለ ኖህ ቤተሰቦች የመዳን ታሪክና ስለ ባቢሎን ግንብ ይናገራል። በጣም እኮ የሚያስደንቅ ነው። በዛ ዘመን የነበሩ ሰዎች ክፋታቸው በተወሰነ መልኩ ገልጬላችኋለሁ። ከእንስሳት ጋር ልክ ወንድ ከሴት ጋር እንደሚተኙ ይተኙ ነበር። ስሜታቸውን በጣም መቆጣጠር ስለከበዳቸው ትንሽ ስለምትከብድ አንዳንድ ጉዳይ እኮ ይተዋል እኮ ልተው። ምክንያቱም ለእናንተም ህሊናችሁ ማቆሸሽ እንዳይሆንብኝ እኮ እና በጣም ከባድ የሆነ ኃጢአት ነበር የተፈጸመው በዛ ጊዜ። ለዚህ ነው እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ተብሎ የተገለጸው። በልቡም አዘነ። እግዚአብሔር አምላክ እኛን ሲቀጣን እሰይ ደግ አደረኩ እንዲህ ብዬ ነበረ አልሰማ ብሎ እኮ ነው አይልም። ደግ አደረኩ አይልም። እኛ ወደ ሲኦል ስንገባ ደስ አይሰኝም። እያዘነም ቢሆን ፈቃድ አይደል ሲኦል መግባት ይታውሃል። ፈቃድ ግባ ይላል። እንዳትገባ ግን ይመክራል። እንደውም አባቶች ሲያስተምሩ እግዚአብሔር ሲኦል አለ ብሎ መናገሩ ቸርነቱን ያሳያል፣ ያስረዳል ይላሉ።
ምኑን ያስረዳል? ሲኦል እንድገባ ቢፈልግ ኖሮ አይነግርህም ነበር። ለምን ይነግራል? እንዳትገባ ስለሚፈልግ ነው። ወደዛ የሚያስገባውን ነገር ቀድሞ የነገረ። የኖህ መርከብ ሲሰራ በስራው የተሳተፉ ብዙ ሰዎች ነበሩ። እነዚህ ሰዎች ገንዘብን እንጂ ህይወትን አላገኙም። ምግብን እንጂ ህይወትን አላገኙም። አንዳንዶችም ቤተ ክርስቲያንን በመስራት እውቅናን ያገኛሉ እንጂ ህይወትን አያገኙም። ሊከብዳችሁ ይችላል፣ ተቀበሉት። ከከበዳችሁም ተቀበሉት። እና የምንሰራበት ምክንያት በጣም ዋና ጉዳይ ነው። ለምንድን ነው ቤተክርስቲያን የምናነጸው? ለምንድን ነው ቤተክርስቲያን የምንሰራው? ምን አስበን ነው ለዛ ቤተክርስቲያን መዋጮ የምናደርገው? ገንዘብ እርዳታ የምናደርገው ለምንድን ነው? ቀደም ነግሬያቸዋለሁ። እግዚአብሔር ንጹሕ ባህሪ ነው። ንጹሕ ነገርን ይወዳል። ለእግዚአብሔር የሚቀርበው መስዋዕት በንጹሕ ልብ ንጹሕ መስዋዕት ይዞ በመቅረብ የሚሆን ነው። እና 8 ትውልድ ተረፈ። እንደውም መርከቡን ሲሰራ ቅዱስ ሱሪያል ያግዘው ነበረ። የመላእክት ማዕረግ ሲነገር 4ኛ ላይ የሚገኝ ነው ቅዱስ ሱሪያል። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሱሪያል ከገነት ቀሊላን እጽዋትን እያመጣ ይራዳው የነበረ ከጥፋት ውሃ የሚያዳነው መልአክ ነው ቅዱስ ሱሪያል። ሳፍራ እስራ ልዩ ተብሎም ይጠራል። ይሄ መልአክ የብዙዎቻችን አናውቀውም። እና እነዚህ 8 ሰዎች ተረፉ። እነማን? አንደኛ አባታችን ኖህ፣ ሁለተኛ ሚስቱ አቤት አረ ነገሩኝ ሃይከል ወይም አምዛራ፣ ሶስተኛ ሴም፣ አራተኛ ካም፣ አምስተኛ አቤት ያፌት፣ ስድስተኛ አኤል ታማክ፣ ሰባተኛ ሴዴቄት የልባብ፣ ስምንተኛ አዶታኔስስ። እነዚህ 8ቱ ተረፉ። የሶስቱን ስማቸውን ማግኘት ከፈለጋችሁ መጽሐፈ ኩፋሌ ምዕራፍ 8 ከቁጥር 11 ጀምራችሁ አንብቡት። መጽሐፈ ኩፋሌ ምዕራፍ 8 ከቁጥር 11 ጀምሮ አንብቡት እና ኋላ ተረፉ። ከዛ በኋላ እንግዲህ ታሪኩን ተመልከቱት። እስቲ ታሪኩን ተመልከቱት እናንተ። ከዛ ስለ ባቢሎን ግንብ ይናገራል። እነዚህ ደግሞ በጣም የሚያስቁ ናቸው። ማወቅ ያለባችሁ ቋንቋ የበዛው በጽድቅ አይደለም፣ በኃጢአት ነው። እግዚአብሔርን እንወጋለን ብለው በወጡ የባቢሎን ሰዎች አማካኝነት ነው ቋንቋ የበዛው። 72 ቋንቋ ይሆን 72 ቋንቋ ይሆን። እሱ ከላይ ሆኖ አይደለ የቀደሙትን አባቶቻችንን የጥፋት ውሃ አምጥቶ የገደላቸው? አንደኛ እነሱ እኮ አባቶቻችን ልብ ስላልነበራቸው ነው፣ ብልሃት ስላልነበራቸው ነው። ራሱ ሰማይ የሚነካ ሰማይ የሚደርስ ግንብ ብንገነባ እንዲህ አንሆንም ብለው ግንብ ገነቡ። አንዱ። ሁለተኛ እሱ ከላይ ሆኖ አይደለ እንደዚህ የሚያደርገው? ወጡ ሰባት ቆይ ብንችል እንገለዋለን፣ ባንችል ደግሞ አስረን እስር ቤት እንጨምረዋለን ብለው ነበረ ወደ ላይ ሲወጡ ነበር። እንዴት ነው ውጊያን ጀምር ይባባላል። አይ ቆይ ትንሽ ከፍ ነገር አሁንም ትንሽ ከፍ ይላል። አሁንስ ውጊያን ጀምር፣ ቆይ ትንሽ ከፍ ነገር አሁንም ከፍ ይላል። እሺ አሁንስ ውጊያን ጀምር፣ አዎ እንጀምር፣ እሺ አቀብል። ጦር ያወረውራል። ሰይጣን ደግሞ መቼስ እንግዲህ አይታማም። ኦስካር ያልተዘጋጀለት ተዋናይ ነው አይደለ? ደም እየቀባ ይልክላቸዋል። ደርሰናል ማለት ነው ይሉ ነበር። ቀስት ይወረውራሉ። ደም እየቀባ ይልክላቸው ነበረ። ደም እየቀባ ይልክላቸው ነበር። ኋላ ላይ እግዚአብሔር ምን አለ? ንዑ ንረድ ወንካው ነገሮሙ ለከለዳውያን አለ። ኑ እንውረድና የከለዳውያንን ቋንቋቸውን እንደባልቅባቸዋል። ከዛስ
ተደባለቀ። ከዛስ ተደበላለቁ። ከዛስ ባቢሎን ተባለ። ድብልቅልቅ ሆነ ማለት ነው። ተደባለቁ። ድንጋይ አቀብለኝ ሲለው ጭቃ ቀብሏል። አንተ እኔ ድንጋይን ያልኩ ይለዋል በሌላ ቋንቋ ማለት ነው። አይ አይደለም ይሄን ያልከኝ ይለዋል። ሊስማሙ አልቻሉ። እንዴት አሁን ድንጋይ ስለው እሱ እንዲህ ጭቃ ያቀብሏል ልትሉ ትችላላችሁ። እንደ አንድ ማሳያ ልንገራችሁ። በእንግሊዘኛ ጉድ ምንድን ነው? ጥሩ ነው። በአማርኛስ ጉድ ምንድን ነው? ጥሩ ነው። እናተ ጉድ ቃለች ምንድን ነው? ጥሩ ነው ማለቷ ነው ወይ? ጉድ ነው ራሱ ጉድ ነው። እና አስቡት እንዲህ ሲባባሉ ብለኸኛል አላልኩም፣ ብለኸኛል ብዬሃለሁ ነው ብለኸኛል ሲለው አላልኩም ይለዋል። ብለኸኛል አላልኩም እንዲህ ሲባባሉ መጨረሻ ላይ በድንጋዩ አናቱን ይለዋል፣ በጭቃው አናቱን ይለዋል። አለግባባ ሲሉ ተበታተኑ። የሚሰማሙት ተከፋፍለው ቦታ መያዝ ጀመሩ ኋላ ላይ። ስለዚህ ባቢሎን ተባለ ማለት ነው። መበተን ስለሆነ ተበተኑ። እነሱ ራሳቸው ቋንቋቸው ተበተነ፣ እነሱ ተበተኑ። በስተመጨረሻ ላይ ደግሞ የገነቡትን ግንብ መቼስ እንግዲህ ኋላ ላይ እግዚአብሔር ሁሉን አዋቂ ስለሆነ የገነቡትን ግንብ እንዳያመልኩት ብሎ ጽኑ የሆነ ንፋስ አምጥቶ በተነው። ስለዚህ ምኑም ተበተነ፣ ሕንጻውም ተበተነ። ሶስተኛው ክፍል ከምዕራፍ 12 እስከ 25 ስለ አብርሃም ታሪክ፣ ስለ ሰዶምና ገሞራ፣ ስለ ይስሐቅ ልጆች፣ ስለ ያዕቆብና ኤሳው ይናገራል። ስለ አብርሃም ታሪክ ይናገራል። አብርሃምን በተወሰነ መልኩ በአጭር እንግለጸው እስኪ። አባታችን አብርሃም የመጀመሪያ ስሙ አይደለም፣ አብራም ነው የመጀመሪያ ስሙ። አብራም ማለት ምን ማለት ነው? አበ ውሁዳን ማለት ነው። የጥቂቶች አባት ማለት ነው። ሳራ ከመባሉ አስቀድሞ የመጀመሪያ ስሟ ማን ነው? ሶራ ነው። ሶራ ምን ማለት ነው? እመ ውሁዳን ማለት ነው። የጥቂቶች እናት ማለት ነው። ኋላ ግን ስማቸውን ቀየረላቸው። ለአብርሃም አብርሃም አለው። አበ ብዙሃን አረገው፣ የብዙሃን አባት አረገው። ሶራንም ሳራ ብሎ እመ ብዙሃን አረጋት፣ የብዙሃን እናት አደረጋት። ቅዱስ አብርሃም አንደኛ በስነ ፍጥረት ተመራምሮ ፈጣሪውን ያገኘ አባት ነው። በስነ ፍጥረት ተመራምሮ። ነገር ግን እግዚአብሔር እሱን አገኘው ወይስ አብርሃም እሱን አገኘው? ወይስ ተገናኙ? አብርሃም እኮ መሄድ የቻለው እስከ ድረስ ነው። አምላከ ፀሐይ ተናበበኒ እስከሚለው ድረስ ነው። የፀሐይ አምላክ ሆይ ተናገረኝ እስከሚለው ድረስ ነው። በኢሳይ ላይ ነው እግዚአብሔር አምላክ ራሱን የገለጠለት በመላኩ አማካኝነት። ቅዱስ አብርሃም ሁለተኛ ለእግዚአብሔር ታዛዥ ነው። አንደኛ ዘመዶችን ተውና ውጣ ሲለው ከሀገሩ ከዘመዱ ተለይቶ ወጥቷል። ወደማያውቀው ወዴት እንደሚሄድ ከእግዚአብሔር ሳይጠይቅ የተጓዘ አባት እኮ ነው። ወዴት ነው የሚሄደው? ወገኖችን ዘመዶችን ትቼ ወዴት ነው የሚሄደው? ሁለተኛ ተገረዝ ሲለው በዛ እድሜው አስቡት፣ በዛ እድሜው ስንት ዓመቱ ነበር? 90 ሽማግሌ ነበር እኮ ማለት እኮ። ስለ እግዚአብሔር ፍቅር ሲል ግን አስቡት፣ ሀፍረትን ሁሉ ናቀ፣ መራቆትን ናቀ። እኛ ደግሞ እግዚአብሔርን በጣም ስለምንወደው ፍና ተሳልቆ ነው እርቃናችን እንሄዳለን አይደል እንዴ? አብርሃም እርቃኑን የሆነው ለመገረዝ እርቃኑን ሆኖ የቀረበው እግዚአብሔርን ስለሚወድ ነው። በዚህ ዘመን ያለው ሰው እርቃኑን የሚሄደው ለምንድን ነው? ያው መቼስ እንግዲህ ከባድ ነው። እንደውም ወደፊት እነግራችኋለሁ። ጋኔን ራሱ የሚወዳቸው ሰዎች አሉ። ታውቃላችሁ? ማን የሚወዳቸው? ጋኔን የሚወዳቸው አሉ። እንዴት እኔ ከምወዳት ሴት ጋር እንዴት ትተኛለህ ብሎ እንደውም ነድፎ ይገድለዋል። በእባብ ተመስሎ። እሱን ወደፊት እነግራችኋለሁ።
ይሄ ከቅዱስ ቶማስ ታምራት መካከል አንዱ ነው። ሁለተኛ ተገረዝ ሲለው በዛ እድሜው የተገረዘ አባት ነው። ሶስተኛ ልጅህን ሰዋልኝ ሲለው ልጁን ለመሰዋት የ3 ቀን መንገድ የሄደ አባት ነው። ሚስቱን እንኳን አላማከረም። የእርሱ ብቻ ልጅ እኮ አይደለም እኮ። አስቡት እግዚአብሔር ምን ያክል እንደሚወደው። አብርሃም ከልጁ ይልቅ እግዚአብሔርን እንደሚወድ አሳየ። ለእግዚአብሔር የተገባ አባት እንደሆነ አስረዳ ማለት ነው። የአብርሃምስ አያስደንቅም? ምክንያቱም ከዚህ ቀደም የሰራቸው ብዙ ነገሮች ስላሉ። ይስሐቅን ተመልከቱት። አባቱ እንጨት ተሸከም አለ። እሺ አባቴ ብሎ ተሸከመ። እሱ እሳትና ቢላ ይዞ ና ወደ ተራራው እንሂድ አለው። እናንተ በሉ አላቸው አገልጋዮቹን፣ አህያውን ጠብቁ፣ እዚህ ቆዩ፣ ተሳልመን እንመለሳለን አላቸው። ከዛ በኋላ ወጡ። ከዛ በኋላ መካከል ላይ ሲደርሱ አባቴ አለው። አቤት አለው። የመስዋዕቱ በግ ወዴት አለ አለው። እግዚአብሔር ያዘጋጃል አለው። ማን ያዘጋጃል? እሺ ሄዱ። ከዛ በኋላ ላይ መጨረሻ ላይ ተጠራጠረ ይስሐቅ። አባቴ አለው። አቤት። እኔ ነኝ እንደምሰዋው አለው። እኔ ነኝ የምሰዋው አለው። ልጅ አትጎዳበትማ፣ አንተ ነህ መስዋዕት ሆነ የምትቀርበው አለው። በዚህ ሰዓት ላይ አሁን እኛ ብንሆን ምንድነው የምናደርገው? እስካሁን ድረስ ያገዝከው በቃ አይደለም ምንድነው? ተተነው እኮ ነው የምንሄደው እኮ እንሄዳለን። ተተነው ነው የምንሄደው። ይስሐቅ ግን አስቡት፣ ለአባቱ ጭራሽ ምክር መስጠት ጀመረ፣ እንዴት እንደሚሰዋው። አባቴ እንዲህ በጀርቤ ስታደርገኝ አይኔ ክብልል ሲልብህ ከመሰዋት ተከልለ እኔን ከመሰዋት ተከልለ ወይም ደግሞ እኔም መስዋዕት አድርገህ ከማቅረብ ወጥተህ ከአምላክህ ከእግዚአብሔር ጋር እንዳትጣላ ገልብጠኛ ነው። አንተ ሽማግሌ ነህ፣ እኔ ደግሞ ወጣት ነኝ። ስወራጭ ቢላው አንተን እንዳይጎዳ ኧረ እኔን ገልብጣ ሰዋኛለሁ። ሊሰዋው ሲል አስቡት፣ ይስሐቅ እኮ በአብርሃም ልብ ውስጥ እኮ ተሰውቷል እኮ ሰውቶታል እኮ ጨርሷል። ተዋለው እግዚአብሔር ተዋለው። ዳቦ ሲቆረስ ምን ተደርጎ ነው? ተገልብጦ ነው። ምን ማለት ነው? አንተ ዳቦን የምትገለብጠው፣ አንተ ዳቦ ሲገለበጥ የምታየው ለእግዚአብሔር ለሰው የማትታዘዝ ከሆንክ፣ ለቤተሰቦች የማትታዘዝ ከሆንክ ተገልበጥ ማለት ነው። ምን በል ካለመታዘዝ ወደ መታዘዝ ና ማለቱ እኮ ነው። እንዴ ምን ማለት ነው ታዲያ? ዝም ብሎ መገልበጥ ነው እንዴ? አይደለም እኮ። የኛም ህይወት እኮ ይጠበቅብናል። አብርሃም ሶስተኛ እንግዳ ተቀባይ ነው። እንግዳ ሳይዝ ምስክር ሳይዝ የማይበላ ነው። እንደውም አንድ ጊዜ እንግዳ ቢቀርበት 3 ቀን ሙሉ ምግብ አልበላም። ያው አብርሃም ምግብ አልበላም ማለት እናታችን ቅድስት ሳራ ደግሞ ጓዳ ውስጥ ሆና ተበላ ነበር ማለት ነው አይደለም። የአዳምን ክብር ስንናገር የእናታችን የቅድስት ሔዋንንም ክብር እየተናገረን እንደሆነ ልብ ማለት ያስፈልጋል። የአባታችን የኖህን ቅድስና ክብር ስንናገር የእናታችን የቅድስት ሃይከልን የአምዘራን ክብር እየተናገረን መሆኑን ልብ ማለት ያስፈልጋል። ልክ እንደዚሁ የአብርሃምን ክብር ስንናገር የሳራንም ጭምር እየተናገረን መሆኑን ልብ ማለት ያስፈልጋል። አብርሃም እንግዳ ተቀባይ ስለሆነ ብቻ አይደለም እንግዳ ይመጣለት የነበረው፣ የእናታችን የቅድስት ሳራ ፊቷ ብሩህ ስለነበረ ጭምር ነው። ምን ስለሆነ ብሩህ? ባፋቸው ብላ በፊታቸው እኮ ምን ልትሰራ መጣ የሚል እኮ ፊት የሚያሳዩ ሰዎች አሉ። የሉም? አሉ እኮ። አስቡት፣ ለዛ ሁሉ እንግዳ መልካም ፊት እያሳየች መልካም ምግብ ታቀርብላቸው የነበረች እኮ ማናት? ስለዚህ 3 ቀን ሙሉ ልክ እንደ አብርሃም እሷም አልበላችም ማለት ነው። በዚህ ምክንያት ቅድስት ሥላሴ በቤታቸው ተስተናግደውላቸዋል። አራተኛ እግዚአብሔር በርካታ ቃል ኪዳን የገባለት አባት ነው። ታሪኩን እዛው ላይ ታገኙታላችሁ። አምስተኛ ሐዘኑ የሚጎዳ ጸሎቱም የሚጠቅም አባት ነው። ሚስቱን ቢቀሙበት ቢያዘን ይሄም አይነገርም፣ በጉባኤ የሚነገር አይደለም። እንዳይወልዱ ሆኑ እንዲህ ተብሎ ስለማይነገር ትርጓሚው እናንተ አንብቡት።
ኋላ ይጸልይልህ ተባለ። ይጸልይልህ ወደ እኔ ያማልድ ተባለ። ከዛ ሄዶ እባክህን አማለኝ አለ። ከዛ ቢጸልይለት ያ ሁሉ መቅሰፍት ተወገደላቸው። እንደውም አብርሃም ለእግዚአብሔር ባለሟል ከመሆኑ የተነሳ የሚሞትበት ቀን ሲደርስ መልአከ ሞትን ወደ አብርሃም ስትሄድ እንዳታስደነግጠው አለው። ምን አለው? ይሄንን ታሪክ የምናገኘው የት ላይ ነው? የእመቤታችን የቅድስት ድንግል ማርያም ታሪክ ላይ ነው አይደል? ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ሲላክ ከተሰጠው ትእዛዝ መካከል አንዱ ምንድን ነው? እንዳታስደነግጣት የሚል ነው። መልአከ ሞት እየተጨነቀ እንዴት ሆኜ ብታየው ይሻለኛል ብሎ እያሰበ ወደ ማን መጣ? ወደ አብርሃም መጣ። እንግዳ ሆኖ ነው የተቀበለው። ወይ ደግሞ እንግዳ ሆኖ ሲመጣ በእንግድነት ነው የተቀበለው። ሲጨዋወቱ ማንህ አለው? እኔ መልአከ ሞት ነኝ አለው። ምንድን ነኝ አለው? መልአከ ሞት እንደዚህ ቆንጆ ነው እንዴ አለ። መልአከ ሞት እንደዚህ ቆንጆ ነው አለ። አይ እግዚአብሔር እኮ እንዳታስደነግጠው ስላለኝ ነው እንጂ መልኬስ እንደዚህ አልነበረም አሉ። አይ እኔ መልክን ላይ ይፈልጋሉ አሉ። አንተ ያው እንግዲህ ጸጋ እግዚአብሔር ያደረብ ሰው ስለሆንክ ትችለዋለህ። ነገር ግን በዙሪያ ያሉት ይሄንን መመልከት ስለማይችሉ አስወጣቸው አሉ። እሺ ብሎ ውጡ አላቸው። ወጡ። መልኩን ሲቀይር አትዩ የተባሉት በቀዳዳ ጩልቅ አርግተው ማየት ጀመሩ። አብርሃም አየ፣ ምንም አልሆነም። በቀዳዳ ሲመለከቱ የነበሩት ግን ሞተው ቀሩ። አትመልከቱ ስትባሉ አትመልከቱ፣ አትዩ ስትባሉ አትዩ ነው። ይሄ እኮ ከያዕቆብ ልጆች መካከል ሮቤል እኮ ከአባቱ እቅብት እንዲደርስ የሆነበት ምክንያት ምንድን ነው? እናቱ ገላዋን ስትታጠብ በአይኑ በማየቱ ምክንያት ነው። እርቃኗን ስላያት ነው። አስቡት። እና ጥንቃቄ በጣም ይጠብቃል። እና ስለ ይስሐቅ ልጆች ስለ ያዕቆብና ኤሳው ይናገራል። በደንብ አስተውሉ። ከባድ ዋጋን ለከፈለ ለይስሐቅ ሚስት ሆና የመጣችለት ማናት? ለማታውቀው ሰው ለእርሱም እንዲሁም ለያዛቸው 10 ግመሎች በጀርባዋ እንስራ ተሸክማ ውሃ እየቀዳች እያመላለሰች ያጠጣችሁ ነው። አንድ ግመል በአማካኝ እስከ 90 እስከ 120 ሊትር ይጠጣል። ስንት? ከ90 የእናንተ ቤት ጄሪካን ምን ያክል ማለት ነው? በደንብ አሰቡት። አንዱን ያልኳችሁ 10 ሲሆንስ ምን ያክል ከባድ ነው? ቧንቧ ከፍታ ጣጡ አይደለም እኮ ያለችው። በጀርባው እየተሸከመች ውሃው ጉድጓድ ውስጥ ነው ያለው። ውስጥ እየገባች እየወጣች እኮ ነው ያጠጣቻቸው። እማታውቀው እኮ ነው። ለማታውቀው ሰው እኮ ነው ይሄን ሁሉ ቸርነት ያደረገችው። አጠጭኝ ነው ያላት፣ አጠጭልኝ አላላትም። ለሱም አስቡ፣ ለነሱም ጭምር ነው ያጠጣችው። እኛ ብንሆን ውሃ ጠፍቶ ከርቀት ቀርተን ብንመጣ የሆነ ሰው ቢጠይቀን ምንድን ነው የምንለው? እዛ አካባቢ ውሃ አለ ገዝቼ ነው የመጣሁት። ቸርነት አናደርግም። አንዳንዱ እኮ እንደውም የሚጎልበት ይመስለዋል። ጠበል ቀርቶ ሲመጣ ወደ ቤት ሲመለስ የሆነ ሰው እባክህን ጠበል እስኪ ትንሽ ስጠኝ ቢለው በአንድ ተዛዘብ ይሻላል አይደል? እንተው። እሷን እቺ የተሰጠችው ራሱን ለሞት አሳልፎ ለሰጠው የተሰጠችው ይቺ ነች። ከባድ ዋጋን ለከፈለ ሰው ከባድ ዋጋን የምትከፍል ትሰጠዋለች። በህይወታችሁ እናንተ ከባድ ዋጋን እየከፈላችሁ ድንግል የሆናችሁ ድንግልናችሁን ጠብቃችሁ ኑሩ። እግዚአብሔር በከባድ ህይወት ውስጥ አልፋ ድንግልናዋን ጠብቃ የምትገኝ ሴትን ይሰጣችኋል። አንዴም ደግሞ የወደቀን ደግሞ ካለን ደግሞ ደግመን መበደል የለብንም። ግልጽ ነው። ስለዚህ እኛም ብንሆን ባለንበት ንጽህና መቀጠል ይገባናል። አራተኛው ክፍል ከምዕራፍ 26 እስከ 50 ስለ ይስሐቅ፣ ስለ ያዕቆብና
ስለ ዮሴፍ ታሪክ፣ ስለ እስራኤል ወደ ግብፅ መውረድ ያትታል። ስለ ይስሐቅ ይናገራል። ይስሐቅ በስተርጅናው ያዕቆብ አዳኝ ነው። ያዕቆብ ይቅርታ ከሚስቱ ከይስሐቅ ሚስት ጋር ወይም ደግሞ ለያዕቆብ እናቱ ከሆነችው ከርብቃ ጋር ጉድ የሚል ነው። የቤት ልጅ በሉት። የምን ልጅ? በደንብ አስተውሉ። ያዕቆብ የሰራው ምስር ወጥ እኮ የሰማችሁ ነው። ሀሳባችሁን ሰብስቡ። የሆነ ሰው ነው። ያዕቆብ የሰራው የምስር ወጥ ኤሳው ብኩርናውን እንዲሸጥ ራሱ እኮ አድርጎታል እኮ። ምን አይነት ምስር ወጥ ሰርቶ ይሆን? ክኖር ተጠቅሞ ይሆን? ምን ተጠቅሞ ይሆን? እንዴት ያለ ሙያ ነው! እና እናቱ ተወደው ነበር። ጉድ የሚል ነው። ኤሳው ደግሞ ወንድ ነው፣ አዳኝ ነው፣ የሚያድን ነው። ከመሞት ያስቀድሞ እባክህን አድነ ጥሩ አድርገ አዘጋጅተ በልተ አብስለ አቅርብልኝ አለው። የመጀመሪያ ልጁን ማንን? ኤሳውን። ይግረማችሁ ኤሳው ሊወጣ ሲል ከእናቱ ማህፀን ምን ነው ብቻህን ትወጣለህ እኔም ልከተልህ ብሎ ተረከዙን ይዞ የወጣ ልጅ ነው። ያዕቆብ ማለት ምን ማለት ነው? ተረከዝ ያዥ ማለት ነው። የማንን ተረከዝ ይዞ ስለወጣ? የኤሳውን ተረከዝ ይዞ ከእናቱ ማህፀን ስለወጣ እና ውስጥ ላይ እንደውም ይጣሉ ነበር። የእናቱ ማህፀን ውስጥ ሆነው ይጣሉ ነበር። ኋላም እኮ አልቀረላቸውም አይደል? መጠላት ጀምረዋል። በዚህ ምክንያት ማለት ነው። አሁን ቀጥዬ በምነግራችሁ እና ይሄንን ይስሐቅ ለኤሳው ሲነግረው ማን ሰማች? በፈቃድ እግዚአብሔር ርብቃ ሰማች። በል አባትህ ከመሞቱ አስቀድሞ በል እንግዲህ እንዲመርቅ እንዲህ አድርጋለችው። እሱም ብዙ ነገሮችን አቀረበላት። ሴት ልጅ እንግዲህ ብላተኛ ነች። በደም ከቀባችሁ በኋላ የበጉን ቆዳ እላዩ ላይ ያደረገችበት። እናቴ ድምፅ የሳለ ችግር የለውም አይለየ ማለት እንደውም ይግረማችሁ ይስሐቅ ድምፅ አቤት ያዕቆብ ብሎታል እኮ። ድምፅ ያዕቆብን ይመስላል እኮ ብሎታል እኮ። ያዕቆብ እኮ ነው የሄደው እኮ። ማን ሲለው ኤሳው ነኝ አለው። ድምፅ ግን የማን ይመስላል አለው። ነገር ግን ፈቃደ እግዚአብሔር ነበረበት። ለምን? ብኩርናውን እኮ ሸጧል እኮ በምስር ወጥ። ስለዚህ በኩር ስለሆነ ምርቃት ይገባው ነበር። ለበኩርና ምርቃት የሚሰጠው እዛ መረቀው። መቼስ እንግዲህ አንተም እሱም ቢሆን እንግዲህ ልጆቼ ናችሁ ብሎ መረቀው። ከዛ የሰው ኋላ መጣ። እንደተወሰደበት ሲረዳ ያዕቆብን ማሳደድ ጀመረ። ሁለቱ ከሚጣሉብኝ ብላ ወደ ላባ ሰደደችው፣ ወደ አጎቱ ሰደደችው። አቤት ላባ ኢንቨስተር በሉት። ምን ኢንቨስተር በሉት። ያዕቆብ ወደ እሱ ቤት ሲገባ ተቀበለው። ከተቀበለው በኋላ እንደውም ታሪክ ልጨምርላችሁ። ያዕቆብ ወደ ውሃ ጉድጓድ አካባቢ ደረሰ። ውሃ ወደሚጠጡበት፣ ውሃ ወደሚቀዱበት አካባቢ ደረሰ እና ሲደርስ ከብቶችን ተመለከተ። ሰዎች ቆመዋል። ምን ሆናችሁ ነው አላቸው። አይ ሰዎች እስኪሰበሰቡ ድረስ እየጠበቅን ነው፣ የጉድጓዱን ድንጋይ ለማንከባለል አሉት። ጉድጓዱ ከላይ የሚሸፈኑ በምንድን ነው? በትልቅ ድንጋይ ነው። አንደኛ ያው አውሬ እንዳይተነፈሰበትም ጭምር ነው። ሁለተኛ ቆሻሻ እንዳይገባበትም ጭምር ነው። ሶስተኛ ጠላትም መርዝ ነስንሶ እንዳይገላቸው ጭምር ነው። ስለዚህ እስኪሰበሰቡ ድረስ ይጠብቃሉ። በትልቅ ድንጋይ ገድመው በትልቅ ድንጋይ ከድነውት ጠየቃቸው። ራሄል የምትባል ሴት ታውቃላችሁ? አሁን ትመጣለች አሉት። አሁን ትመጣለች። እሷ እስክትመጣ ድረስ ያዕቆብ አቤት ቁጭ አለ፣ ዝም አለ። ራሄል ስትመጣስ ብቻውን አንከባለን። ወደ 60 ሰዎች እኮ የሚያንከባሉትን እኮ ነው ብቻው አንከባለለው። እና ይሄን ይዞ አንዳንዱ መቼስ እንግዲህ ይሄ እኮ በራሱ እኮ ምሳሌነት አለው እኮ።
ምሳሌነት አለው እኮ። በዙሪያው የነበሩት እኮ የነቢያት ምሳሌ ናቸው። እኔ አሁን ትርጓሜ አልገባም ተወዋለሁ። ነገር ግን አንዳንዶች ይሄንን ይይዙና ሴት የላከው ሞት አይፈራም ይላል። ሴት የላከው ሞት አይፈራም። አንድስ የሚያክር ሰውዬ ሚስቱን ከተናገረበት በቃ ሊሄድ ይችላል፣ ሞት አይፈራም። እና ኋላ ላይ እንግዲህ እሷ መጣች። ከዛ በጊዜ የተመለሰችው። ምን ነው በጊዜ ተመለሽ አላት። አይ እንዲህ የሚባል ሰው ነበረ እንደዚህ ያደረገልኝ አለችው። ምን ነው በደጅ ተውሽው አስገቢው እንጂ አላት። ሄዳ ጠራችው፣ ገባ። ከዛ በኋላ ማን እንደሆነ ተረዳ። ቤቱ ውስጥ ማገልገል ጀመረ። ስለምታገለግለኝ ምን ዋጋ ልስጥ አለው። ራሄልን ሚስት አድርገህ ስጠኝ አለው። ስንት ዓመት ታገለግለኛለህ ሲለው 7 ዓመት አለው። ራሱ እኮ ነው 7 ዓመት አገለግላለሁ ከዛ ራሄልን ስጠኛለህ አለው። እሺ አለው። 7 ዓመት ሲያገለግለው ሀብታም ሆነ። ባላ ሀብታም ሆነ። ላባ ሀብታም ሆነ እና 7ኛው ዓመት ሲፈጸም ሰርግ ተደረገ፣ ድግስ ተደገሰ። ማታ ላይ ታላቂቱን ባላን ስማቸው ስለሚምታታ ነው። እሺ ባላን ሚስት አድርጎ ሰጠው። አላወቃትም። ከዛ ጠዋት ሲነቃ ማን እንደሆነች ተረዳ። እንዴት ታታልለኛለህ አለው። በደንብ አስተውሉ። አባቱ አያይም ብሎ በአካለ ስጋ ሳለ ይስሐቅን አታሎት ነበር ያዕቆብ። እሱም በአካለ ስጋ እያለ እንደውም 2 ጊዜ የታለለው። ስንት ጊዜ? 2 ጊዜ። አንደኛው ይሄ ነው። ራሄልን አስመስሎ ባላን ሰጠው። ሁለተኛ ደግሞ ልጅ ዮሴፍ ሞተ ብለው ምን ሰጡት? ፍየል አርደው በግ አርደው ደሙን አንጠባጠቡበት ልብሱን ሰጡት። ሞተ ብለው አታለሉት። እና በዚህ ምድር ሳላችሁ የሆነ ሰው አታላችሁ ከነበረ በዚህ ምድር ሳላችሁ የሆነ ሰው ያታልላችኋል። በዚህ ምድር ሳላችሁ የሆነ ሰው ያለ ጥፋቱ በጥፊ መታችሁት ከሆነ የሆነ ሰው በጥፊ ድርግም ያደርጋችኋል። ሰው የዘራውን አይደለም የሚያጭደው፣ እንደሱ ነው የሚሆነው። እና ያዕቆብም እንግዲህ አንዱን ማጨድ ጀመረ ማለት ነው። ደግ አባት ነው፣ ቅዱስ አባት ነው፣ ግን ይህን አጨደ። ኋላ እንግዲህ እሷን ብትሆን እኮ ለአንተ ትሆናለች፣ እሰጥሃለሁ፣ ችግር የለውም 7 ዓመት አገልግለኛ አለው። አሁንም አገለገለ። ነገር ግን ራሄልን በጣም ስለሚወዳት ራሄልን ለማግኘት ያገለገለበት ዘመን ለያዕቆብ እንደ ጥቂት ቀን ሆነለት ይላል። ጥቂት ልክ እንደ አንዲት ሰዓት ሆነለት። አንዲት ሰዓት። አንቺን በጣም የሚወድሽ ከሆነ እንኳን 1 ዓመት አይደለም እንደ ያዕቆብ 14 ዓመት ይጠብቅሻል። ነገር ግን ያ ሰው ውሻ ከሆነ የሚፈልገውን ነገር እስክትሰጪው ድረስ ይዘበዝብሻል። ልክ ውሻ የሚፈልገውን ነገር ስትሰጡት እንዲሄድ አንቺም ንጽህናሽን ስታጪ ትቶሽ ይሄዳል ማለት ነው። እውነተኛ ፍቅር የሚለካው በትዕግስት ነው። ፍቅር ይታገሳል እንጂ አይቸኩልም። ኋላ እንግዲህ ታሪኩ እንዲያለ ይሄዳል። ኋላ እንግዲህ ያዕቆብም ልጆችን ይወልዳል። ከልጆቹ መካከል 13 ልጆችን የወለደው 12ቱ ወንድ ናቸው። አንዷ ሴት ናት፣ ዲና ትባላለች። ይቺ ሴት በእሷ ምክንያት እንደውም ጦርነት ተነስቷል። ለምንድን የተነሳው? አንብቡ፣ ታሪኩን አንብቡት። 12 ወንዶች አሉ። ከ12ቱ ወንዶች መካከል አንዱ ማን ነው? ዮሴፍ ነው። ዮሴፍ ማለት ገበገባኒ ማለት ነው። ዓመት ድገሜ ማለት ነው። ዓመት ድገሜ። ለነገሩ ይሄንን ታሪክ ለሚቀጥለው መንደርደሪያ ላድርገውና ከዚህ እንቀጥላለን ማለት ነው። ኦሪት ዘፍጥረትን ልንጨርስ የዮሴፍ ታሪክ ብቻ ይቀረን። የዮሴፍን ታሪክ በሚቀጥለው ትንሽ ሰፋ አድርጌ ልንገራችሁና ከዛ ኦሪት ዘጸአት እያለን እንግዲህ እንቀጥላለን ማለት ነው።